ደሞዚ ምን ታረጋለሽ? ያልፈለግንሽ ቦታ የለም። አታይም? ፀሐይ የሞኩ ነው። ደሞ ለምን ፈለጋችሁ? ለጥያቄ ነው የፈለግንሽ። ይሄ ምን ጥያቄ? ኤላና መሲ ፍቅረኛ ማቾች ሆኑ እንዴ? አይገርምህም? እቺ መሲ ተብያው ባለፈው ከኤላ ጋር ሆና መልካት ሰራብኝ መሰለ። ከምን ነው ደሞ እንዴት ሆኖ? እኔ ምን አውቃለሁ? እኔም እኮ ይገረመኝ እሱ ነው። ኤላና መሲ ግን አብረው መሆናቸው በጣም ጥሩ ነገር ነው። ምን ማለት ነው? አብረው መሆንማ የለባቸውም እንዴ? አብረው ባይሆኑም እኮ አንቺን አይፈልግሽም አይደል? ምን አልክ አንተ? ያለም ተረጋጊ። አታየውም እንዴ እንዴት እንደሚያደርገው? እሱ እኮ ሲቀልድ ነው። ምንም እየቀለደ አይደለም። የዚህን ተንኮል ማላቂ ይመስልሃል? ይሄ ምንም ተንኮል አይደለም፣ እውነታውን የተናገርኩት። ካሌብ ዝም ብለን እንደመጣላት ቀባጥር እንጂ። አሁን ገባኝ። ለካ አብረን እንስራ ምናምን ስትሉት የነበረው ለራሳችሁ ጥቅም ብቻ ነው። አረ እንደዛ አይደለም። ኤላ ከሰብሊ ራቅ እንጂ የኔ ቢሆን ባይሆን ግድ አይሰጥህም አይደል? አንድ የረጋቤና ላስረዳሽ። ምንም የምታስረዳኝ ነገር የለም። ስምምነታችን እኮ ኤላን ከሰብሊ አርቆ የኔ ማድረግ ነበር አይደል? አሁንም እኮ ስምምነታችን አልተቀየረም። ይሄ ጓደኛ ተብዬው እኮ እውነታውን ነገረኝ። እሱ ዝም ብሎ ሲዘላብድ ነው። እኔን እመኝ። አላምንህም። ከዚህ በኋላ ትሰማኛለህ? እንደውም ስምምነት የሚባል ነገር የለም፣ ፈርሷል። እሺ ደግሞ ሁለትሽም አጠገቤ ድረሽ እንዳትሉ ከዚህ በኋላ። ምንድን ነው ያደረከው? ምን ግልጹን ነገርኳት። ያመሃል እንዴ? ይሄ ኤላ የሚባል መሽገር እስካለ ድረስ ዓለም እንደምታስፈልገን አታውቅም እንዴ? በቃ ስለምታስጠላኝ ሳያት አልቻልኩም። ካፌ ደህና መልክ እያያዝ የነበረውን ነገር አበላሽውሽ። አንተ የሚደብርህ ከሆነማ ይቅርታ ጠይቃት። ደስ ይለኛል። ዓለም ታስፈልገናለች። በቃ ይቅርታ ጠይቃታለሁ። ለምን ጉዳይ እንደፈለግሽኝ ስለማውቅ አትልፊ ከዚህ እጂ። እሺ ኧረ እኔ ለምንም አልመጣሁም። ያው ናፍቀሽኛል ለማለት ያክል ነው። ለምን ስናፍቀሽ ውሎ ስናፍቀሽ አያድር። እኔ ምን አገባኝ? ባይዘዌ ተሸርሽሜ ግን ደህና ነው። ምን አገባሽ? ዝም ብዬ አሰብኩትኝና ፍቅረኛሽ ኤላ ስለተሸርሽሜ ያውቃል ወይ ብዬ ሊናኝ ጠየቅኩ። ማትስ መምህር እንደሆነ በደንብ ያውቃል። ሪሌሽንሺፕ ውስጥ መደባበቅ ጥሩ አይደለም። እና ሄደሽ ታቃጠሪ ነው? ኧረ እኔ አላቃጥርም። ያላችሁ ግንኙነት ከውሸት መሆኑን በደንብ ነው የማውቀው። ጎበዝ 10 ከ10 ሰጥቼሻለሁ። እንኳን አወቅሽ። አልቀለድኩም። አንቺ ቆይ ለልጁ ስሜት አታስቢም እንዴ? በውሸት ሪሌሽን ስታስሪው ሳብሊሞች እርድ ብን ብለሽ ቀንተሻላ። አይምሰልሽ፣ አልቀናሁም። ታዲያ እስከማውቀው ኢላን ትጠይዋለሽ። አሁን ምን ተፈጥሮ ነው ደርሶ ለሱ ተቆርቋሪውን ሸወ? እኔ አልተቆረቆርኩለትም። የሰው ሀገር ሰው ስለሆነ ያሳዝነኛል። ከዚህ በኋላ እኔ ሚስቱ ስላለሁለት አታስቢ እሺ። በጣም ግን ጨካኝ ሆነሻል። እንኳን ሆንኩ። ለማንኛውም ከዚህ በኋላ ስለ ኢላ እንድትጠይቂኝ አልፈልግም እሺ። መሲ ይሄን ውሸትሽን ካላጋለጥኩ ግን እኔ ሰብል አይደለም። ኤላ እንዴት ነህ? ኤላ ሰላም ነው አለው። ደህና ነኝ። ይቅርታ ካላስቸገርኩ አንድ ጥያቄ ልጠይቅህ። ምንድነው? እኔ የምልህ ከመሲ ጋር ያላችሁ ግንኙነት እውነት ነው እንዴ? ምን ነው አይመስልም እንዴ? አይ ከዚህ በፊት ግቢ ውስጥ አብራችሁ ታይታችሁ ስለማታውቁ ድንገት ፍቅረኛ ነን ብላችሁ ስትመጡ ግርታን ይፈጥራል። አንዳንድ ሪሌሽኖች እኮ ህዝብ ማወቅ የለባችሁም። ጀስት ፍቅር ብቻ በቂ። እሱማ ልክ ነህ፣ ግን ደግሞ አንተ አዲስ ነህ። ስለመሲ ብዙ የማታውቃቸው ነገሮች አሉ። ለምሳሌ በአንድ ሰው አትረጋም፣ ወንድ ትቀያይራለች ሁል ጊዜ። መብቷ መሰለኝ። ካልተመቻት ሰው ጋር ረጅም ጊዜ ማሳለፍ ግዴታ ያለባት አይመስለኝም። እኔ እኮ ልብህ እንዳሰብረው ፈርቼ ነው። አታስቢ፣ የኔ ልብ ከብርጭቆ ሳይሆን ከወርቅ ነው የተሰራው። ስለዚህ በቀላሉ አይሰበርም። እሺ እኔ ጓደኛዬን እንድታስብበት ፈልጌ ነው። ስላሰብሽልኝ አመሰግናለሁ። አንዳችሁስ መጣች የኔ ውድ ስሟን ስናነሳ። በቃ እኔ ልሂድ። መልካም የፍቅር ጊዜ ያድርግላችሁ። አሜን። እቺ ተንከሲስ ምንድነው የምትለው? ያው ወንድ መቀየር ትልቅ ችግር እንዳለብሽ እየነገረች እኔ ጓደኛዋን እያስጠነቀቀች። የምይል አባዬ ያሉ የራሷን አመልኔ ላይ ስደፈድፍ ትንሽ አታፍርም? ነቲያት ባክሽ። አፍ ሲከፈት ጭንቅላት ይለካል አይደለም ይባል። ለማንኛውም እኔ ጋር ሰብለመታ ነበረ እናማ አልተዋጠላትም። ግን ትንሽ የቀናች ይመስለኛል። ውሸቱ ራሱ ከእውነት እየመሰላት ነው። ፍቅር የሚሉት ነገር እውር ነው ምናምን የሚባለው ነገር ገና አሁን ነው እየገባኝ ያለው። እንዴት? እሱ ሲደርስ ታይዋለህ። ግን ሰብሊ በጣም የምወዳት እህቴ ናት። እንድትጎዳት አልፈልግም። አሁንም ቢሆን በራዳሪ ውስጥ ነሽ። ይሄ ራዳርሽ አስጨነቀ። ለማንኛውም ባይገርምሽ እቺን ቀን በጉጉት ነበር ስለምጣ ነበር አይደል? ነው አንቺ አልናፈቅሽም እንዴ? እውነቱን ነው ማወቅ የምትፈልገው? አዎ። ባደረከኝ ነገር በጣም ልቤ ተሰብሮ ስለነበር ያሳለፍናቸውን ነገሮች
እነዛን ሁሉ ጥሩ ጊዜያቶች ማሰብ አልፈልግም ነበር። ገባኝ። አሁን በአዲስ መንፈስ የሚያማምሩ ደስ የሚሉ ጊዜያቶች እናሳልፋለን። ተስፋ አደርጋለሁ። ቅዳሜና ወር የሚመችሽ ከሆነ ለምን ተገናኝተን የቲክቶክ ቪዲዮ አንሰራ? እሺ እኔ አላወራም። እሺ ነው ያልሽ? ምንድነው? አይ ምንም የረሳሁት ነገር ነበር ታውቃለህ። መሲን አግኝቻት ማውራት ያለብኝ ነገር አለ። ጸብ አይደለም? ኧረ አይደለም። በቃ እመጣለሁ። እሺ እሺ መጣ። እሺ አቤት ምን ፈለክ? ባልሽ ላፈሰሰው ደም ካሳ ፈልጋለሁ። የምን ካሳ? አንደኛ እዚህ ጋር ስሚኛለሽ። አላደርገውም። ካመመ ሂድና ታከም። ጥሩ። ይሄን ማታረጊ ከሆነ ከሷለሁ። እሺ። ሁለተኛው ደግሞ ከትምህርት ቤት ስንለቀቅ እስከ ቤት ድረስ ትሸኛለሽ። ኧረ እባክህ ሲያምር ይቀራል። እሺ። ዋው አሁን ገባኝ። ያ ጆኒ ተብዬሽ እንደማትወጁ በጣም ነው የምወደው፣ ግን አንተ የምትጠይቀው ጥያቄ ሁሉ የህፃን ነው። ታዲያ ምን አለበት? ህፃናት እኮ ንጹህ ልብ ነው ያላቸው። የመጀመሪያውን ተስማምቻለሁ፣ ሁለተኛውን ግን አልስማማም። ሶስተኛው ደግሞ ስትሸኚኝ በመሃል ትዘፍኝልኛለሽ እኮ። እኔ ልዘፍንልህ? እነዚህን ሶስት ነገሮች የምታማይ ከሆነ ባልሽን አልከሰውም። በመጀመሪያ ደረጃ ባል አይደለም ፍቅረኛዬ ነው። የመጀመሪያውን ተስማምቻለሁ፣ ሌላውን ግን አላደርገውም። ጥሩ መሄድ ትችያለሽ። በጣም ጨካኝ ነህ ግን። በየት ሀገር ነው ተደብዳቢ አስደብዳቢ እያለ ጨካኝ የሚሆነው? እሺ ተስማምቻለሁ። በጣም ጎበዝ ነይ። በቃ አሁን ሰም በቃ እንጨርሰናል። መሄድ ትችያለሽ። በኋላ ግን ጠብቅሻለሁ። ላይብራሪ ነኝ ብዬ መጨረሻ ላይ ነው የምወጣው። ተማሪ ካለቀ በኋላ ፒስሽ እንደዛም ከሆነ ሚሰብለ መልካም ቀን። ስማ ዛሬ የኔ ቀን ነው። ከሰብል ጋር የሚገርም ጊዜ ነው ያሳለፈው። ብዙ ባትደሰት ወይ? ለምን? ደስታ የምር ቢሆን እኔንም ደስ ባለኝ ነበር። ማለት ተመልከት። ምንድነው? አልገባኝም። ሰብለ ካንተ ጋር ያለውን ነገር እያስመሰለች ነው። ይሄው እስኪ በግልጽ አይታይም እንዴ? እየሳመችው እኮ። እኔ ይሄን ማመን አልችልም። እኔን ፎቶ ሳሳየ እንደሚጎዳ አውቃለሁ፣ ግን ከጀርባ ይሄ ሁላ ክፋት እየተሰራ ዝም ማለት አልቻልኩም። ቆይ ግን እኔ ምን አውድዬባት ነው? ያለ ልክ ማፍቀር ኃጢያት ነው እንዴ? ተረጋጋ፣ እንከር በል እንጂ። አሁን ሰከን ብትል ነው የሚሻለው። በጣም ግን ጨካኝ ናት። በጣም አሁን ረጋ ብሎ መፍትሄው ማሰብ ነው የሚሻለው። ማን ጋር ነው የምትደውለው? ኢላ ልክ የሚያስቀቡት ጋር አንድ አጥንት ሳያስቀሩ ስብርብር እንዲያደርጉት ነው ማለት ነው። ባይሆን እሱ ጥሩ አሰብ። ሚሰብለ እንኳን በደህና መጣሽ። አሁን ወረታታ ምራኛ አልሽኝ። አረጋግጪ። መጀመሪያ ሰላምታ ይቀርማ። ለሰላምታ ጊዜ የለኝም። ሰፈሬ ሩቅ ስለሆነ ቶሎ ሻኝቼ መመለስ እንፈልግ። እሺ ምን እንችላለን? መልካም ነገር። ያስገርምሽ ነው ግን። በምን? ያው እኔ ለመሸኘት ተስማምተሽ ስለመጣሽ ነው። የጆኒ ነገር ነው። እኔ ገና ያስለኛል ማለት ያው እቺን ቀን አንቺም እንደኔ በጉጉት እየጠበቅሽ ነበር እኮ። እኔ ሰብለኝ አንተን ለመሸኘት በጉጉት ጠብቄ ነበር።
የዚህ ልጅ ማንነትማ ማጣራት አለ። ግን እንደምትሆን የጉረኛ አይደለም። ካሉንክ ለአፍ ልጓም አበጅለት። በቃ አሁን እየደበረኝ ነው። ዘፈን ዘፈኝ። ያማሃል እንዴ? ለምን እንደምዘፈን? ያው ቃልሽ ማክበር ስላለብሽ ነው። እኔ ዘፈናችሁ። አረ የማነህ ቀብራራ የጌታ ልጅ መሳይ የሚለው እንደው ዘፈኝልኝ። እሱን ነው ፈልገው። አረ እኔ አላውቀውም። በቃ እሺ የምታውቂው ዘፈን ዘፈኝ። እሺ ማውቀው ዘፈን እስከ ቀጥል። በመልክም አንደኛ፣ ቁመናም አንደኛ፣ ጨዋታም አንደኛ፣ ፈገግታም አንደኛ፣ ጸባይ ግን 000። ዋናው መልክ ነው። ጸባይ ቀስ በቀስ ይመጣል። ለዘፈን ግጥም ነው እንጂ አንተ መልከም 0። ኧረ ጨዋታ አስገባሽልኝ። እሺ ትርፍ ነው የሚለው